በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ መጽሐፍ ቅዱሳችንን እናንብብ በሚል ርዕስ በየዕለቱ ከእግዚአብሔር ቃል መጽሐፍ ቅዱሳችንን በማንበብ በእግዚአብሔር ቃል ላይ የምናሰላስልበት ጊዜ ነው። እግዚአብሔር አምላክ በእውነት ጊዜያችንን ቆይታችንን እንዲባርክልን ቅዱስ ፈቃዱ ይሁንልን። በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር አምላክ ሰማይንና ምድርን እንደፈጠረ እንደዚሁም ደግሞ የፈጠረው ፍጥረት ሁሉ መልካም እንደሆነ እግዚአብሔር ፍጥረቱን የፈጠረው በአንድነቱ በሦስትነቱ ማለትም እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ዓለምን የፈጠረ እንደሆነ ተመልክተናል፣ አይተናል። ይህም ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን የሚለውን የጸሎተ ሃይማኖት የእምነት መግለጫችንን የሚያረጋግጥልን ነው። በዚሁም ውስጥ ያየነው ደግሞ እግዚአብሔር የፈጠረው ፍጥረት ሁሉ ደግሞ መልካምና በጎ እንደሆነ ተመልክተናል። በእግዚአብሔር ፊት ክፉ የሆነ ፍጥረት የለም። በሌላ በኩል ደግሞ እግዚአብሔር ከፍጥረታት ሁሉ በላይ ደግሞ ሰውን በታላቅ ክብር አልቆ እንደፈጠረው እግዚአብሔር ሰውን በመልኩና እንደ ምሳሌው እንደፈጠረ አይተናል፣ ተመልክተናል። ዛሬ ዘፍጥረት ምዕራፍ 2ን እንመለከታለን። በዘፍጥረት 1 ላይ ስለ ዓለም አፈጣጠር የእግዚአብሔር ቃል የሚነግረንን ተመልክተናል፣ አይተናል። ምዕራፍ 2ም የሚቀጥለው ይሄንን መሰረታዊ እውነት ለኔና ለናንተ በማሳየት ነው። እግዚአብሔር አምላክ በቃሉ ልባችንን እንዲያበራ ቅዱስ ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 2 ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሠራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሠራው ሥራ ሁሉ ዐረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ ዐርፎአልና። እግዚአብሔር አምላክ ሰማይንና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድር ልደት ይህ ነው። የሜዳ ቁጥቋጦ ሁሉ በምድር ላይ ገና አልነበረም፣ የሜዳውም ቡቃያ ሁሉ ገና አልበቀለም ነበር። እግዚአብሔር አምላክ በምድር ላይ አላዘነበም ነበርና ምድርንም የሚሠራባት ሰው አልነበረም። ነገር ግን ጉም ከምድር ትወጣ ነበር፣ የምድርንም ፊት ሁሉ ታጠጣ ነበር። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እግዚአብሔር አምላክም በምሥራቅ በዔድን ገነትን ተከለ፣ የፈጠረውንም ሰው ከዚያው አኖረው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ። ወንዝም ገነትን ያጠጣ ዘንድ ከዔድን ይወጣ ነበር። ከዚያም ለ4 ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው። እርሱም ወርቅ የሚገኝበትን የኤውላጥ ምድርን ይከባል። የዚያም ምድር ወርቅ ጥሩ ነው። ከዚያም ሉልና የከበረ ድንጋይ ይገኛል። የሁለተኛውም ወንዝ ስም ግዮን ነው። እርሱም የኢትዮጵያን ምድር ሁሉ ይከባል። የሦስተኛውም ወንዝ ስም ጤግሮስ ነው። እርሱም በአሦር ምሥራቅ የሚሄድ ነው። 4ተኛውም ወንዝ ኤፍራጥስ ነው። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በዔድን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም
ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበር። እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንትን ወስዶ ስፍራውን በሥጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር። ዘያመልክ በፍጡር ርጉም ውእቱ፣ በፍጡር የሚያመልክ ርጉም ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ ቀደም ሲል እንዳየነው ሊቀ ነቢያት ሙሴ ኦሪትን እንደጻፈ በቤተ ክርስቲያን ትውፊት የሚነገረው እርሱ ነውና ምዕራፍ 1ን ጽፎልናል ስለ ዓለም አፈጣጠር። ምዕራፍ 2 ላይ ደግሞ በተለይ ከፍጥረታት ሁሉ በከፍተኛ ክብር የተፈጠረው ሰው እንዴት እንደተፈጠረና እግዚአብሔር ለሰው የሰጠውን ሁለት ታላላቅ ነገር እንመለከታለን፣ እናያለን። በመጀመሪያ እግዚአብሔር ሰውን የፈጠረው ከምድር አፈር እንደሆነ እንዳበጀው እንመለከታለን፣ እናያለን። በዚህም የሰው አፈጣጠር ከሌላ ሁሉ የተለየ እንደሆነ እንመለከታለን። እነ ቅዱስ ጎርጎርዮስ ዘኑሲስ፣ ሌሎችም ታላላቅ አባቶች ይሄንን በበለጠ አብራርተውታል፣ ተርጉመውታል። ሌላውን ፍጥረት እግዚአብሔር ሲፈጥር በቃሉ ይሁን እያለ ነው የፈጠረው። ነገር ግን ሰውን ግን እግዚአብሔር አምላክ አስቦ አቅዶና እንደዚሁም ደግሞ በእጁ አበጅቶ ነው የሰራው። ከምድር አፈር አበጀው፣ የሕይወት እስትንፋስንም እፍ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይለናል። ስለዚህ ሰው በአንድ በኩል መሬታዊ ነው ከምድር አፈር ስለተሰራ፣ በሌላ በኩል ደግሞ መንፈሳዊ ደግሞ አካል ያለው ነው። የሁለት ዓለም ሰው ነው ማለት የሚታየውንም የማይታየውንም ፍጥረት በሙሉ በአንድነት ጠቅልሎ የያዘ ራሱን የቻለ ትንሽ ዓለም ነው። ሚኒ ኮስሞስ ነው ራሱ። በሁለተኛ ደረጃ የምናየው እግዚአብሔር አምላክ ለሰው ሁለት ታላላቅ ነገር ሰጥቶታል። አንድ የሚኖርበትን ቦታ ገነትን፣ እንደዚሁም ደግሞ የሚመራበትን ሕግ እግዚአብሔርን እያሰበ እግዚአብሔርን እያሰላሰለ ለዘለዓለም እንዲኖር በምድር ላይ ያለውን ሁሉ ተሰጥቶት ጌታ ገዢ አምላክ እንዳለው እንዲያውቅ ደግሞ አትብላ የሚል ሕግ ተሰጥቶት ነበር። በዚህ ሕይወት ላይ እያለ ደግሞ እንደገና እግዚአብሔርን በመምሰል እንዲኖር ሰውን በብቸኝነት ሕይወት እንዳይኖር አደረገው። እግዚአብሔር በእግዚአብሔር ዘንድ ያለችዋን አይነት ኅብረት እግዚአብሔር ሰው በዚያ ኅብረት እንዲኖር ከጎኑ አጋሩና የሕይወቱ አካል የሆነችውን ሴትን ፈጠረለት። ስለዚህ ጋብቻ የሰው ማህበራዊ ቅንብር ውጤት ሳይሆን መለኮታዊ ዕቅድ እንደሆነም እዚህ ላይ እንመለከታለን፣ እናያለን። እግዚአብሔር አምላክ በእውነት በዚህ ምዕራፍ ውስጥ የተገለጠውን አስደናቂ የሆነ ምስጢር የበለጠ እንዲያብራራልን ቅዱስ ፈቃዱ ይሁን። አሜን።